እናንተ ለምንድን ነው ከወንድ በምን ስለምታንሱ ነው ጠበቃ የሚያስፈልጋችሁ? ራሳችሁ ለራሳችሁ ጠበቃ አትሆኑም? እናንተ ሴቶች የበታችነት ስሜት ስላለባችሁ ሁሌ ጠበቃና ተከላካይ ትፈልጋላችሁ። እኔ ጠበቃ ነኝ ብዬ ማላውቅም። አሁንም እኛ ሴቶች ለራሳችን ብቁ ነን። ጎበዝ፣ እንደሱ ነው የሚባለው። አሌክስ እንደዛ ጽፎ ሰጥቷቸው ነው ሄዳችሁ በሉት ብሎት ነው ስለተጣላን ትናንትና አውቆ እንደዛ ብሎ ነው። ያንን ነው የቤታችንን ጥል ይዞ መጥቶ ነው ብትሉ ባትሉ ነው አይገርምኝም። ምን የራሴን ውስጥ ጠበቃ እንደማያስፈልገን እኛ ሴቶች ጠበቃ እንደማያስፈልገን የማላውቅም። እንዴት ነው ለአንድ ሰው እኔ ሞያይም እሱ አይደለም ባይዘው እኔ ጠበቃ አይደለሁም። ማን ያለው እዚህ ሚዲያ ላይ ሁሉም በእኛ በሴቶች ስለሚሸቅል ነው። ሁሉም እዚህ እኔ ራሴ ቀርቦ ስለሚያይ ሁሉም እኔ የሴቶች ጠበቃ ነኝ ይላል። ያም ይሄም እየተነሳ እኛ የማንም ጥብቅና አያስፈልገንም። እኛ ሴቶች ለራሳችን ብቁ ነን። ከማን አንሰን ነው ጠበቃ የሚያስፈልገን? እኛ ከወንድ በምን አንሰን ነው? ለምን ወንዶች ጠበቃ አያስፈልጋቸውም? ለምንድነው ሁሌ ያም ይሄም ሶሻል ሚዲያ ላይ በሴቶች ፎሎ መደረግ በሴቶች መፈመስ የፈለገ ሁላ እየመጣ እኛ የሴቶች ጠበቃ ነን የሚለን? ወንድ ሆኖ የሴቶች ጠበቃ ነን የሚል ሰው በጣም ነው የሚያስጠላኝ። ምክንያቱም ወንድ ሆነ ለራሱ ጠበቃ ይሁን፣ እኛ አያገባንም። እኛ ሴቶች ማንም እንዲጠቀምብን ማንም ጠበቃችሁ ነን እንዲለን አንፈልግም። ከማንም አናንስም። ራሳችን ብቁ ነን። ጠበቃ አያስፈልገንም። ይህን ስሙ። ለራሳችን እኛ ሴቶች አይ ማንም ጠበቃችሁ ነን እንዲለን አንፈልግም። ማንም ሰው የተባለበት ደግሞ አንድ መረጃም ካላችሁ ይዛችሁ ነው። አንተም ብቻ ሳይሆን አንተም ሆነ ሌላም ሰው ጠበቃ ነኝ የሴቶች ጠበቃ ነኝ የሚል ካለ ሶሻል ሚዲያ ላይ ጥብቅና እንደማያስፈልገን እንነግረዋለን። እኛ መሸቂያ አይደለንም። እኛ ሴቶች አዳሚ መፈመስ የፈለገ ወንዱላ ሶሻል ሚዲያ ላይ እየመጣ እኔ የሴቶች ጠበቃ ነኝ ለሴት ተቆርቋሪ ነኝ። ሴት ጅል ናት ያለው ማን ነው? ጠበቃሽ ነኝ ስትባል እየመጣች ፎሎ ታደርጋለች፣ ሁሉንም ታፈምሳለች ተብሎ በቃ የሚሸቀለው እዚህ ሶሻል ሚዲያ ላይ በሴቶችና በመዳም ቅመም ነው። ወይ ይመጡና የመዳም ቅመም ጠበቃ ነኝ ይሉናል፣ ወይ ደግሞ መጥተው የሴቶች ጠበቃ ነን ይሉናል። ጠበቃም አያስፈልገንም። ለራሳችን እኛ ሴቶችም ሆነ የመዳም ቅመሞች ሁሉም ለራሱ በቂ ነው። ይህ ዝቅ ጋይስ የመዳም ቅመሞች ጠበቃ ነኝ የሴቶች ጠበቃ ነኝ የሚላችሁ ወንድ ዝቅ አድርጎ ስለሚያያችሁ ነው። ሊጠቀምባችሁ ነው። ሊፈምስባችሁ ስለፈለገ ነው። የትኛውም ወንድ ለራሳችን ብቁ ነን። የወንድ ጥብቅና አያስፈልገንም። ቴንኪዩ እናመሰግናለን። ኪያ ልነግርሽ ብዬ ነው። እሷን ቢሰሙ እኮ እንደዚህም ብላችሁ ለመጻፍም አበቁም እኮ። ኮንፊደንስ የሚባል ነገር ይኖራችሁ። እኔ አንድ ነገር ልንገርሽ፣ ወረበል ካባ ተሳድቤም አላውቅም። ለወደፊትም እቅድ የለኝም። እኔ ሴትን የመሳደብ እቅድም የለኝም። ተሳድቤም አላውቅም። እንደዛ መባልን ስለሚፈራ ነው እንደዛ የሚሉኝ ማለት ነው። አንድ ነገር አንቺ የሚፈሪውን ነው አይደል የሚሉት። ለምሳሌ እንደዚህ ከሚሉት ቤቲ ነች የጀመረችው። ግቡና የሰደባትን ሴት ስም ጻፉልኝ። ግቡና እንትን ይበሉ እስኪ። አይ ማስገባት እኔ ቤቴ ማንንም አላስገባም። በኮመንት ነው ጻፉ ያልኩት። ማንን እስኪ እንትም ይበሉት። ቤታን እያሉ ነው። ቤታን ተሳድበሃል? ቤታን ተጣልተናል። ሰድባኛለች። እኔ አልሰደብኳትም። ሁላ መልስ ነው የሰጠኝ ለተሳደብኩት። ቤታ ጋር ተጣልተናል። ቆየ እኮ እሱ እኮ ብትጣሉም ወንድ ልጅ ሴትን አይሰድብም አይደል? ትሰድበኝ መልስ ሰጥቻለሁ። ለዛውም ደግሞ በስድብ አይደለም። እኔ ዴዚን ከሰደብኳት አንድ ሰው መጥቶ ገብቶ ያውራ እስኪ። አሌክስ እኮ ነው እንደዚህ የሚያስብላቸው። አንድ ብዬ ከሰደብኳት አንድ ብዬ ዴዚን አንድ ስድብ የሰደብኳት ካለ ከመጣ እዚቹ ይቅርታ ጠይቃለሁ። እኔ ካሰሙ ይሄ አሁን ከነሱ ፋን ራሱ ክዳለች ነው ብላለች። ሳማንታ የምትል ከነሱ ፋን ነች። ኦኬ ኤኒዌይ ያማቸዋል። ብቻ ግን ወንድ ልጅ ከሴት ጋር አይመላለስም። እውነት ወንድ ልጅ ከሴት ጋር ምልልስ አይሰጥም። ወንድ ልጅ ከሴት ጋር ወንድ ልጅ ከወንድ ጋር ይመላለሳል እንጂ ወንድ ልጅ ከሴት ጋር አይመላለስም። ወንድ ነኝ ካለ ወንድ ከወንድ ጋር ነው እንጂ ወንድ ልጅ ከሴት ጋር ቁጭ ብሎ የሚመላለስ ከሆነ የወንድነት ክብሩን ያጣል።
right እሺ እናመሰግናለን። ኪያ ጨርሰናል። ኖ ወደ ማለት ገቡ ዩሲ ገብቶ እኔ ግን አርጓል ብሎ እኔ ቁጭ ብዬ ለመስማት ዝግጁ ነኝ። በቃ የለም ከ25 ደቂቃ በኋላ ችግር ላይ ያለችው ልጅ ናና ይዤ እመጣለሁ። እሺ ፕሪንስስ እሺ እንዴት ነሽ? ሰላም ነው። ይቅርታ በጣም ስለደነገጥኩ ነውና አልጠበኩም። ገመጣለሁ ብዬ ግን ላገኝሽ አልቻልኩም። ብዙ ጊዜ እንትን እንጠይቃለሁ አቡ ጋር አድርሱልኝ ትምህርት ምን ታሪካለኝ ምናምን እላለሁ። ስላስገባችሁኝ አሁንም በድጋሚ አመሰግናለሁ። አንቺንም አላህ በሰላም ልጅሽን ያስታቅፍሽ። አሜን አሜን። እና ታሪኪ ጀምረው 2021 ኖቬምበር ላይ ነው። ወደ ታልሽ ግን ሙሉ እንግሊዝኛ ባትጠቀሚ ጥሩ ነው፣ በአማርኛ ቢሆን እሺ፣ ሁሉም እንዲገባ። እሺ ምቺ ኮን 2021 ላይ ነው የጀመረው። ከዛን እንደማንኛውም ሰው ዱባይ እየሰራው ተዳደራለሁ። ከዛም በመሃል ወደ ህይወት የገባ ከውጭ ሀገር ከአውስትራሊያ ሀገር መጣና ለግንኙነት እንደማንኛውም ሰው እንደምታወቅ ትውውቃችን